እሱ እኔ ሚስቴን አሳልፌ አልሰጥም። ማርያም እኔ እንከባከብልሃለሁ። እሺ ትዳርን እኔ ደግሞ ማለት ነው እሷን ፈልጋታለሁ። አንተ ራስህ ያመጣ ማብዛት ነው እሱ የምትንከባከቢ ከስር ከስር የሚታጠብ ዕቃ በመስጠት ነው ወይስ ራብኝ እያሉ ቶሎ በመስጠት? አርግዛ ብትመለስስ? እኔ ምንም ብትል ማለት ነው ምንም አርግዛ ብትመለስስ? የምር እያሳዘንሽኝ ነው። ስማኝ በእናትህ ቶሎ በል በእናትህ እንትን አትበል። ምንም ይሄ ይህን የሚያሳስብ ጥያቄ አይደለም። ቅጣቱ ሁሉ የሚቀየር ፋሚሊዎች ተዋት እንጂ እንደ መብቷ እኮ ነው። ምን ችግር አለው? አዘነች በቃ ትናገር። ተዋት እንጂ አታወራ። ምን አገባ ቲኑ ገና ለገና ትመጣለች ብለህ ከአሁኑ ታንገላታታለህ እንዴ? ተው እንጂ ቲኑንማ ስትመጣ ረግጣታለሁ። በምንድን ነው የምንረግጠኝ? አታሳዝንም? ያት እስኪ ይመላል ከዚህ ላስወጣች ነው እነሱ ቀጥተውን ውጭ ሊላት ቤት በቃ ወይኔ ቤተሰብ ተሸንፈ እንደዚህ ኑን በቃ ቆስቁሱት። ምን እናርጋችሁ? ተቀጡበት ቤተሰብ ልባችሁን አሳቡት በእናታችሁ። ፍቅር እኔ እንመካከል ማለት ነው። እንደዚሁ ሚውት አድርጋ ትመካከል ሚውት አድርጋ ትመካከል እንዴ ምን ይጨማለቃሉ? እንደዛ መጨማለቅ ደስ አይለኝም። ቤተሰብ ኧረ ፍቱ ማርያምን እያሉ ነው። አያገባም ፍቱ የምትል ሰው አያገባም። እኔ የእውነት አሸንፈው ቢሆን ኖሮ ተነሺ ኮመንት ያነበብሽ ነው ስትጀምር ተነሺ። ምንም ኮመንት ማንበብ አያስፈልግም። ነይ ላይ ቁጭ በይ። ወይኔ አምላኬ በቃ ምን አገባን? ይማከሩ እነሱ። እኛ ብንሆን እንደዚህ እንትን ይሉ ነበር እንዴ? የምር ማለት ነው። እሱ ቢሆን ኖሮ እግዚአብሔርን ቀጥታ ከዛሬ ጀምሮ ነው የሚወስደኝ እና መጥቶ እዚህ ድረስ ነበር እግዚአብሔርን ይወስደኝ ነበር። እና ሁለተኛ እንዳትጫወት። ኧረ ጭራሽ አላደረገውም። በስመ አብ እንዴ ራሱ ባመጣው ነገር ራሱ መቀጣትም አለባቸው። ይሄ ሁሉ ጮኸን ይሄ ሁሉ አንበሳ ሁሉ አይሆንም እንዴ? መቀጣት አለባቸው። አላዝንም በቃ እሺ። ይኸውላችሁ ፓንትና ካልሲ በማሽን ይቻላል? በማሽን ከሆነ ቤት አላጥበውም እንዴ? ምኑ ቅጣት ሆነ ታዲያ? በማሽን ለምታስ በስብስ ነው። በጣም ብዙ ፓንት አለ። በጣም ብዙ ፓንት አለኝ። በጣም ብዙ ፓንት ነው ማለት ነው። አቦም ቢያ አስቀምጫለሁ። ቆይሽ አንዴ ማርያም የመጨረሻ በማሽን ብሎ አስበየ ጭንቅላታቸው። አረ እነዚህ በጣም ቀን እግዚአብሔር እኔ ቶሎ ነው የሚያናድኝ እንደዚህ አይነት ነገር። ነይ ከኋላ ይልሽ ቤተሰብ አኩራችሁኝ እኮ ምን ላርጋችሁ? በእናታችሁ የኛ ውድ ፋሚሊዎች ምን እናርጋችሁ? ኧረ አንምረውም እንደዚህ መማር ምናምን ጋይስ ቁጭ ብላችሁ ዜድዬ ይሄን አንምረውም። የነስሮቹ ፋሚሊዎች እኛ አንምርም አንሰማውም። እሺ ይኸውልህ ይሄ ቀለበት ማለት በእኔና በሚስቴ ውስጥ ትልቅ ትርጉም አለ። ከልባችን የበለጠ ማለት ነው። ሚስቴ ያመነችውን ነገር ትንሱ ልዘል ነው ቀለበት መስጠት ማለት ማንነታችንን፣ ትዳራችንን ይህን ያልታቀሉታላችሁ በሚል አይደለም። ከዛ ምንም አይተናነስም። ስለዚህ ትራስዬ ማርያም ምን እናድርግ? ክፉ ነህ አልዓዛር፣ ክፉ ነህ ማርያምን ሌላት ክፉ ነሽ አልዓዛር፣ ክፉ ነህ። አልዓዛር አሁን እንደ አንበሳና እንደ እንትን ምንድን ነው እግዚአብሔር። ቆይ ትራስና ማርያም አንዴ ጻፉልን። ቆይ ትራስና ማርያም አንዴ ጻፉልን። አይደለም ከቀለበት ይልቅ ሌላ ቅጣት። እማ ዝም በይ። በማያገባሽ አትይኝ። ትንሱ ማርያምን አይ ላቭ ዩ ፎሬቨር። ቤት አንበሳ ስጥ። ከየት መቶ ትራስ ከየት መቶ እኮ ነው። ቆይ እሺ መጣን። አንዴ መጣን። ቆይ ነው መጣን አይደለም እዚሁ ነን። አንኑንም እዚህ አንወጣም። መጣን አንወጣም። ቆይ እናውራቸው ለብቻ እንዴ። ለምን ለነሱ ይሰሙታል? ቢሆን ለስንተኛ ጊዜ እንውጣ? ሁለተኛ ጊዜ ወጣው መጣን። እሺ ይቅርታ በጣም
ቤተሰቦቻችሁን ይቅርታ ብለን 1 ደቂቃ ትንሱ አላዛርን አፉን ኧረ ቀለበቴን አልሰጥም ይላል። ሴት ልጅ አዛኛለሽ እኮ 1 ደቂቃ እንቅልፍ ከመጣ በስኪኒ አይነ እንደዚህ አስይዘው አላዛር 29,999 ኮይን እኮ ነው። ከየት ይመጣል? ከየት ይመጣል? መጀመሪያ ነው እንትን ማለት ይወጡ በእና እነዚህ ብሽቆች እጭ እውነት ፍርታም ናቸው። እማ ዝም በይ አንቺ በጣም እያናደርሽኝ ነው። በቃ አገባሽም እዚህ መሀል ላይ እንዴ በቃ እንደራስሽ ነው ማሰብ ያለብሽ ሁሉን ነገር። በአንቺ ላይ ቢሆን ኖሮ ምን ልትይ ነበረ? በቃ ታዲያ አንጠልጥሎ እንደሚወስድሽ ካወቅሽ ዛሬ ታዲያ ለምን እንደዚህ የምትሆኚው? እኔ ላይቭ ላይ እንደዚህ እንትን የሌለኝም ባህሪ እንትን አትበይኝ። በቃ እኛ ላይ ይበጣጥሳሉ እንዴ? ነው እንዴ ጌም የተጫወቱት እነሱ እንዴ? እኔ ምን አውቃለሁ በእናትሽ እንዴ? ሌሎች እኮ ለመውጣት በጣም እየፈለጉ ነው ያሉት። አሁን እየጠበቁ ያሉት ተቀጣው እነሱ በቃ ለመውጣት እየፈለጉ ነው ያሉት። ከታች ያሉት ማለት ነው። በጣም ብዙዎቻቸው አሉ። አውቃለሁ ሁሉም እኮ የሁሉም የዩቲዩበር በቃ ዩቲዩበሮች በሙሉ እንችላለን። ሌላ ሰው አስገቡኝ። ሌሎቹ እንዲገቡ በጣም ጎብቷል። እነሱን አስገባቸው። ቡና ቅጣታቸውን እንወቅ። እንደ መቀጣት አለበት። ቅጣታቸው ደግሞ ማለት ነው ትንሱ ያላዛር እነሱ ያወሩትን ቅጣት ማለት ነው እናንተ ናችሁ መንቅጣት ያለባችሁ። እነሱ ያወሩትን እናንተ ቅጧቸው። እሺ ኑ እንደማያሸንፉ እያወቁ እነሱ ስለተናገሩ ቅጧቸው። በደንብ አደርጋቸው። ቀላል እንቀጣቸዋለን። መቼም እቺን የመሰለሽ ልጅማ መቼም ለሰው ሰራተኛ እንኳን ሰራተኛ ልጅ ጭራሽ እንዴ የኛ አበባ ማለት ነው። የኔ ውድ እሺ በቃ አስገቧቸውና እሺ እናመሰግናለን። እኔ ራሴ አላበኝ እንደዚህ አይነት ነገር እኮ አላውቅም። እንችላለን ቤተሰብ ጌታ በጣም ነው የገረመኝ። እና ግባ ግን ቲሮ አሳዝናኛለች። ባሏን የፎከረው ቲሮ አሳዝነሽኛለች። ስትቀጣ በጣም ነው የሚያሳዝነው። እኔ ማለት እሷ ነኝ፣ እሷ ማለት ነኝ። የባሏ ፉከራ እኔ ሴት ነኝ ታሳዝነኛለች። አንቺ ማለት ማንሽ ንገረች የኔ ቆንጆ አይዞሽ። ስለዚህ እኛ ከ7ቱ ቅጣት የምንፈልገው 3 እናስቀርላችሁ። አሁን እኛ ነው የምናስቀምንቀጣው። እኛ ነው የምንመርጠው። ረሳ